ልጆች በየትኛው እድሜ ላይ ምን ነገሮችን ማወቅ አለባቸው? ከኔ ጋር ጥቂት ደቂቃዎችን የምታሳልፉ ከሆነ ከ0 እስከ 3 ዓመት ያሉ ህፃናት ምን ነገሮችን ማወቅ መረዳት አለባቸው የሚለውን ነገር የምታገኙ ይሆናል። በተለይ አዲስ ለሆናችሁ እናቶች፣ ወላጆች ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ሰላም፣ እንዴት ናችሁ? ሶስና እባላለሁ፣ የልጆች አስተዳደግ ባለሙያ ነኝ። በዛሬ ቪዲዮዬ ከ0 እስከ 3 ዓመት ያሉ ህፃናት ምን ነገሮችን ማወቅ አለባቸው? በተለይም አዲስ ወላጅ ስንሆን ልጄ ዳዴ ለማለት ዘገየ፣ ለማውራት ዘገየ፣ ለመቆም ዘገየ ሲባል ይሰማል። መቼ ነው ዘገየስ የሚባለው? በየትኛው እድሜ ላይስ ምን ነገሮችን ማወቅ አለባቸው? እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ እነዚህን ነገሮች የምታውቁ ይሆናል። ቀጥታ ወደ ሀሳቡ ልሂድላችሁ። ከ0 እስከ 6 ወር ያሉ ህፃናቶች መሳቅ መጀመር አለባቸው። ይሄ ናቹራሊም የሚያገኙት እውቀት ነው ወይም ደግሞ ነገር ነው። መሳቅ መጀመር አለባቸው። እንዲሁም እኛ ስንስቅ አብረው መሳቅ አለባቸው። ፋሻል ኤክስፕሬሽናችንን መረዳት አለባቸው። ስንስቅ ነገሮችን እንደዚህ ኖ ስንላቸው መረዳት መቻል አለባቸው። ለማውራት መኮላተፍ መጀመር አለባቸው ማለት ነው። በዚህ ከ7 ወር እስከ 1 ዓመት ያሉ ህፃናት ደግሞ ምን ነገሮችን ማወቅ አለባቸው? አንደኛ ራሳቸውን ችለው መቀመጥ መቻል አለባቸው። ኖ አይሆንም የሚለውን ነገር ማወቅ መቻል አለባቸው። እማ አባ የሚለውን ቃል ማወቅ አለባቸው። ራሳቸውንም ችለው መቆም መቻል አለባቸው። መቀመጥ ብቻ ሳይሆን መቆምም መቻል አለባቸው። እስከ 1 ዓመታቸው ድረስ ማለት ነው ቢባል እስከ 1 ዓመታቸው ድረስ መቆም መቻል ይኖርባቸዋል። ከ1 ዓመት እስከ 2 ዓመት ያሉ ህፃናት ምን ነገሮችን ማውራት መጀመር አለባቸው? ቢያንስ 10 እስከ 50 የሚሆኑ ቃላቶችን ማወቅ አለባቸው። ይሄ ኢሚቴት የሚያደርጉበት ጊዜ ነው። ወላጆች የሚያደርጉትን ነገር፣ ታላላቆቻቸው የሚያደርጉትን ነገር ኢሚቴት ያደርጋሉ፣ ያስመስላሉ። በዚህ እድሜ ላይ ያሉ ነገሮችንም እያስመሰሉ የሚጫወቱበት ጊዜ ነው። አሻንጉሊትን እንደ ልጅ እያደረጉ መጫወት የሚጀምሩበት ጊዜ ነው ማለት ነው። የቋንቋ እድገታቸው እንደዚሁ የሚያድግበት ጊዜ ነው። ከ2 እስከ 3 ዓመት ያሉ ህፃናት ደግሞ ምን ነገሮችን ማወቅ አለባቸው? በዚህ እድሜ ላይ ያሉ ህፃናት እንግዲህ 2 ቃላቶችን አያይዘው ማውራት መጀመር አለባቸው። ነገሮችን በመንካት በመዳሰስ የሚማሩበት ጊዜ ስለሆነ አካባቢያቸውን ሴቭ እና ፍሪ ማድረግ ያስፈልጋል። ከአደጋዎች የጸዳ ማድረግ፣ እንደዚሁም ሊማሩበት የሚችሉት ነገርና እንዲሁም እንዳልኳችሁ ከአደጋ ፍሪ የሆነ ኢንቫይሮንመንትን መፍጠር ያስፈልጋል። ፊዚካሊ ስትሮንግ መሆን አለባቸው። ማለትም መሮጥ በደንብ መቻል አለባቸው። መዝለል መቻል አለባቸው። ህጎችን የሚያውቁበት ጊዜ ነው። እንዲሁም ስሜታቸውን ኢሞሽናቸውን መግለጽ የሚጀምሩበት ጊዜ ነው። ወይ ያሉ ልጆች እንግዲህ በጣም ጠያቂዎች ናቸው። ለሚጠይቁን ጥያቄ ፖዘቲቭሊ ምላሽ መስጠት ያስፈልጋል። ምክንያቱም ሼፕ ስለሚያደርጋቸው ኮንፊደንሳቸውን ስለሚገነባ እኛ በተረጋጋ መንፈስ ለሚጠይቁን ጥያቄ ሳንሰለች ትክክለኛና ተገቢ መልስ መስጠት ያስፈልገናል ማለት ነው። በቀጣይ ቪዲዮ 3 ዓመት በላይ ያሉትን ደግሞ ይዤላችሁ እመጣለሁ። የዛሬ ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ለሌሎች ይጠቅማል ብላችሁ ካሰባችሁ ሼር አድርጉላቸው። በሌላ ጊዜ እንድንገናኝ ከፈለጋችሁ ሀሳቤ ይጠቅመናል ብላችሁ ካሰባችሁ ሰብስክራይብ አድርጉ። ስላዳመጣችሁኝ አመሰግናለሁ። ቻው።